እኔ ሀይሚን ላገባት ነው። ችግር ወስኛለሁ። ለምን አንጋባ? መዘጋጃ ቤት እንጋባ። በቃ እንፈራረምና ቁጭ ብለን ነው አብረን። እንዴት እያሰብክ እንደሆነ ዛሬ እንግዲህ ብሩክ ከባድ ውሳኔ በመወሰን ሀይሚም አልቅሳለች ማለት ነው። ምክንያቱም ብሩክ የመጨረሻ ውሳኔውን ወስኖ ለሀይሚ አሳውቀዋታል። እሱ ምንድን ነው? በቃ እኔና አንቺ ከዚህ በላይ ብዙ ተዋውቀናል፣ ብዙ ነገር ሂደናል። በእርግጥ ብዙ አላማዎች አሉን ለወደፊትም ቢሆንም ግን በቃ በመዘጋጃ ተፈራርመን መጋባት አለብን በሚለው ሀይሚን በጣም አስደንግጧታል ማለት ነው። እዚህ ላይ እኔም የራሴን ሀሳብ ማስቀመጥ ፈልጋለሁ። ሀይሚም ልክ ናት፣ ብሩክም ልክ ነው። የሁለታቸውም ሀሳብ የሚደገፍ ነው በነገራችን ላይ ማለት ነው። እና ውድ የክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም በፍቅር በአንድነት አደረሳችሁ አደረሰን። ለበዓሉ ደግሞ ለትንሳኤው ያድርሰን አሜን። ጾም ልንጨርስ ሳምንት ቀረን፣ እግዚአብሔር ይመስገን እያልኩኝ ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ አለን። ዛሬ እንግዲህ ሀይሚና ብሩክ መጥተዋል። ያው ቡራ እውነት ለመናገር ከልቡን የተናገረው ማለት ብሩክ ከልቡ ሲናገር እንግዲህ ይምላል ብዙ ጊዜና እውነት ሲናገር ማለት ነው። መቼም የሰው ልጅ ብዙዎቻችን እውነትን ስንናገር በቃ ግድ ነው አደለ? በምናምነው እንምላለን እና አንዳንዴም ደግሞ ዝም ብለን ሳናስበውም ልንምል እንችላለን። ግን ቡራ እየዋሸው አይደለም፣ ቀሌንም አይደለም። በቃ መጋባት አለብን ብሎ ዛሬ ቆርጦ ተነስቶ ለሀይሚ ወስኖ ነግሯታል። እንዲሁም ደግሞ ከዚህ በፊት እያገባችሁ ስታገቡ ብዙ አጋጣሚ የገጠማችሁም አድረሶኝ ኢንቦክስ ተብላችኋል ማለት ነው። ማለት ትዳርን የሞከራችሁት ሰዎች በሙሉ ላኩልኝ መልእክት፣ ያጋጠማችሁን ጥሩም መጥፎም ብለዋል። ለምን እዚያ ትምህርት እንዲወስድ ማለት ነው ቡራና እንግዲህ ደግሞ ከፊት ለፊታችን አንድ ነገር ይጠብቀናል ማለት ነው በሀይሚና በብሩክ። ምክንያቱም ምንም እንኳን ውሸት ቢሆን እዩ እንግዲህ በዩ የተነሳ ልጁ ያንተ ይሁን አይሁን አሁን ገና በአንተ ዙሪያ ያለው ነገር መጣራት አለበት። ማድረግ ያለብህን መጨረስ ያለብህ ብዙ ነገሮች መስተካከል ያለባቸው ነገሮች መስተካከል አለባቸው ብላለች ሀይሚ። ከዚያ በኋላ ግን መጋባት ካለብን እንጋባለን ብላለች ማለት ነው። ወይኔ ግን አያሳዝኗችሁ? እውነት 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 ትክክለኛ ፍቅር ነው ያለኩ ከእነሱ ማለት ነው። ምክንያቱም እኔስ ምን ላደርግ ቡራ እኔስ ምን ላደርግ ሀይሚ እኔስ ምን ላደርግ ሲሉ እርስ በርሳቸው ማለት ነው። እና በስመ አብ በጣም ነው የሚያስደምሙት የምሬን ማለት ነው። በጣም ብዙ ዋጋ ተከፍሎለታል ለዚህ ፍቅር ማለት ነው። እና እንግዲህ ደግሞ ብዙ የጨረቃ ፋሚሊ ተጋቡ ነው ሀሳቡ። በቃ ተጋቡ ነው እና መጋባታቸው አይቀርም። ግን ደግሞ የዩ ነገር ደግሞ ምንም ላም ባልዋለበት ኩበት ለቀማ። ብሩክ የለበትም ተወራበት እንጂ ይሄ ነገር ደግሞ ዲኤንኤ እንኳን ቢመረመር ያውቃሉ እኮ እሷም እኮ ታውቃለች ልጁ የማን እንደሆነ ማለት ነው። ይኸው ትንሽ ልጨፍር ብላ ነው እንጂ እንግዲህ ፈጣሪ ይቅር ይበለኝ ይህን ስናገር። ምክንያቱም እዩ ዝም ብላ ነው የቡራን ስም ያጠፋችው ምንም። ስለዚህ ቡራ ደግሞ ራሱን የሚያውቅ ልጅ ነው። እኔ ከማንም ጋር ግንኙነት የለኝም፣ ሰዎች ግን ደግሞ እኔን በቃ ዝም ብለው ያነሱኛል። ስለዚህ ለዚህ ደግሞ እኔና ሀይሚ ነገሮችን መዝጋት አለብን። በሰርግ ቆይተን እንጋባለን። አሁን ግን በመዘጋጃ ተፈራርመን አብረን እንኖር፣ ተጋብተን ባልና ሚስት ሆነን እንኖር ብሏል ቡራ ማለት ነው። እረ ቡራ እውነት ወሰነ፣ ቆረጠ በቃ። እውነት ሀይሚ ደግሞ እንግዲህ ትዳርስ ይባል አንዲት ሴት ልጅ ያኔ ትንሽ ይከብዳልና ያው ሀይሚ በቃ አሁን መሆን የለበትን ነገሮችን ማጥራት አለብን፣ ብዙ እቅዶች አሉን ብላለች። እቅዶች እኮ ይሄዳሉ አይቆሙም ሀይሚ ማለት ነው። ግን ደግሞ አመታት በተቆጠሩ ቁጥር ደግሞ ክፍተትም ሊፈጠር ስለሚችል ስለዚህ የብር ሀሳብ የሚደገፍ ነው፣ የሀይሚ ሀሳብ የሚደገፍ ነው። ለምሳሌ ማጣራት ያለበት ነገር ካለ አለ አይደለ ስሙን ማጥራት አለበት ቡራ። በእርግጥ ምንም የለበትም፣ ምንም ባልሰራው ነገር ነው የሚወነጅሉት ሴቶች ማለት ነው። እና
ምክንያቱም እውነቱን የምታውቁት ከራሱ አንደበት ነው። ማንም ቢል ያ ሰው የተባለው ሰው ከሱ አፍ እውነቱን ስትሰሙ ነው የምታውቁት። ስለዚህ ቡራ ደግሞ 100 ጊዜ ተናግሯል ምንም አላደረኩም ብሎ። ሀይሚ ደግሞ ይሄ ነገር እንዲጠራላት ትፈልጋለች፣ መብቷ ነው። ወደ ትዳር ከመግባቷ በፊት በቃ የምትጠራጠረውን ነገር በሙሉ መጽዳት አለበት። በቃ የትኛው በቡራ ብቻ ሳይሆን በሌላውም ዙሪያ ማለት ነው። ልሄን ብቻ ነው ያለች ሀይሚ። ከዚያ ውጭ ግን ለመጋባት እሷን ፍቃደኛ ናት ማለት ነው። አንቺን ማጣት አልፈልግም ይላል ቡራ 100 ጊዜ ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ በጣም ከሚባለው በላይ እንዳንቺ የሚያስብልኝ ሰው የለም ብሏል። ምን ያህል እንደሚወዳት አስቡ እንግዲህ፣ የምር ማለት ነው። እዚች ትንሽ ዶርም የሚያመጣት ደግሞ ማንንም ሰው እንድታገኝ ስለማይፈልግ ነው እንጂ ለሌላ ነገር አይደለም። ሀይሚ ደግሞ ይች ትንሽ ቤት ጠባብ ስለሆነች እያስጨነቃትም ስለሆነ በቃ እዚህ መውጣት ፈልጋለሁ፣ እዚህ መተህ እዚህ እያመጣህ አትዝጋኝ እያለች ነው። በዚህ ነገር ደግሞ ቡራ ትንሽ ተናዷል። ብቻ ግን ሁለታቸው ትክክለኛና እውነተኛ ፍቅር ስላለ ቡራ መሄን የሚያደርገው በቃ እንዲህ እያልን በቆየን ቁጥር እንዳንለያይ ይፈራለሁ እያለ ነው ብሩክ። እንግዲህ የሩስ ምርመራ ሊደረግ ነው መሰለኝ እና ዲኤንኤ ይሄ ከመሆኑ በፊት ደግሞ ቡራ በቃ እንጋባ እያለ ነው ማለት ነው። ሀይሚን ማሰር አለብኝ እያለ ነው። ሀይሚ ደግሞ አልታሰርም ማጽዳት አለብህ እያለች ነው። እና ብቻ ክርክራቸው ሁለታቸውም ያስኬዳል። ሀይሚም ልክ ናት፣ ቡራም ልክ ነው። የምሬን ማለት ነው። ቡራ እኔ ነጻ ነኝ እያለ ነው። በኋላ ምርመራ ላይ ዲኤንኤ ቢመረመር እኔ ንጹህ ወረቀት ነኝ፣ ምንም አይገኝብኝም፣ ላም ባልወለበት ኩበት ለቀማ ነው ብሏል። ሀይሚም ደግሞ በቃ መጽዳት አለበት። አሁን ላይ የሚያደርገው ነገር ለህይወቴ ለወደፊት መስዋዕትነት እንዳያስከፍለኝ ዛሬን ለነገ እያሰብኩ መኖር ፈልጋለሁ ብላለች። ትክክል ናት። የምር ሀይሚ በጣም አስተዋይ ናት ከሚባለው በላይ። አንዲት ሴት ወደ ትዳር ከመግባቷ በፊት ማድረግ ያለባትን ነገር ነው እያደረገች ያለችው። ሀይሚ ትክክል ናት። የምሬን ማለት ነው። ምንም የተሳሳተችው ነገር የለም። ጋብቻውን ደግፋለች። ችግር የለም ነገሮች ይጽዱ እንጂ ችግር የለም እኔ አንተን ማጣት አልፈልግም ብለዋለች። ከፊት ጀምራ ቢሆን እኔ የምጎደው ብሩክን ሳጣ ብቻ ነው ብላለች። ስለዚህ ነገሮች ይጽዱ፣ ተበጥረውን እንትን ይበሉ እንጂ ሁሉም ነገር ግልጽ ይሁን እንጂ በዙሪያችሁ ምንም ነገር በሌለ ሳይኖር ሲቀር ሁለታችሁም በነጻነት ተጋብታችሁ ትኖራላችሁ። ግን ደግሞ ከተጋባችሁ በኋላ እንዲው የእናንተን ደስታ እንኳን ለማደፍረስ የሆነ ነገር ቢመጣ ዙራችሁ መጣላታችሁ ስለማይቀር፣ በእርግጥ ወደ ትዳር ከተገባ በኋላ የሰው ልጅ አይጠላም አይባልም።